ሰላም ናችሁ ወይ? አሸወይና ነው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። አሁን መርፊያችንን እና ክራችንን እናገናኛለን፣ እናዋድዳለን። ሁለት አርጋችሁ ነው አጥፋችሁ አስገቡ። ከዛ በኋላ ክራችንን እና መርፊያችንን ካዘጋጀን በኋላ እንዴት በቀላሉ ቁልፍ ቤት ወይም ደግሞ በተን ሆል ወይም ደግሞ የቁልፍ ቤት ቀዳዳ እንዴት እንደምንሰራ እንዲሁም የሱሪ እግሮችን የጨርቅ ሱሪ እግሮችን እንዴት እንደምንዘመዝም ነው የምናየው። መጀመሪያ ልታስገቡ የምትፈልጉትን ፖይንት አድርጉ፣ ምልክት አድርጉበት ሸሚዛችሁ ላይ ማለት ነው። ብዙ ጊዜ እንደ ሳይዙ ቢለያይም ከስድስት በላይ በአብዛኛው ስድስትን ጨምሮ ከስድስት በላይ የሚፈጁ ቁልፎች አሉ። ዲስታንሳቸውን አስተካክላችሁ እንደዚህ ምልክት አድርጋችሁ የቁልፉን መጠን የሚያክል ቁልፋችሁን ብትችሉ ብትለኩ አሪፍ ነው። እንደዚህ በመቀስ ቆረጥ ማድረግ ኦኬ፣ ቆረጥ ማድረግ። እንዲሁም በምልክት መጀመሪያ ከሰራችሁ በኋላ ከሰፋችሁ በኋላ መቁረጥም ይቻላል። የሚመቻችሁን ታደርጋላችሁ። አሁን ምንድነው አልቋጥረውም። ልክ እኔ ሳደርግ እንደምታዩት አልቋጥረውም። በተቃራኒ አቅጣጫ ወደኔ እሰፋዋለሁኝ ማለት ነው። ወደኔ ያስገባዋለሁ። እኔ ማደርገውን ከተከተላችሁ አልቋጥረውም። ጫፍ ላይ ሲደርስ አቆመዋለሁ ማለት ነው። አልስበውም እስከ መጨረሻ እኔ እንደማደርገው። ከዛ እኔ እንዳደረኩት ክሯን በአውራጣት እንደዚህ መያዝ። አሁን እኔ ቀላልና እኔ የምጠቀምበትን መንገድ ነው ማሳያችሁ። እንደዚህ በአውራጣት መያዝ ኦኬ። ከዛ እንደዚህ አድርጋችሁ ወደ ውጭ ሳይሆን መርፌው እንደዚህ ነው፣ በመሃል ነው ማለፍ ያለበት ኦኬ። ክሩ መሃል ነው መርፌው ማረፍ ያለበት። እንዲህ ብዙ ጊዜ የእጅ ጥልፍ ያበሻ ልብስ የእጅ ጥልፍ የምትሰሩ ሰዎች የምትሰሩበትን ሲስተም ማለት ነው። እሱን የምትሰሩ ሰዎች በጣም ይቀላቸዋል። ይሄ ያበሻ ልብስ በእጅ ጥልፍ የምትሰሩ ሰዎች በጣም ይቀላቸዋል። ልክ እንደዛ ነው እንትኑ ቼው ሳባረጋለሁ፣ በመሃል አሳልፋለሁ ኦኬ። ከዛ ምን እያደረገው ይሄዳል? የቆረጥንበትን ፓርት ሎክ እያደረገው ይሄዳል፣ እየዘጋው እንዳይበተን። በተለያየ መንገድ ይሰራል በተን ሆል። እኔ የምጠቀምበትን መንገድ ነው ኦኬ ማሳያችሁ። ይሄው አሁንም እንደዚህ መርፌ እንዲያስገባለሁ፣ በመሃል ገባለሁ። እኔ አሁን በአውራጣቴ መያዜ ለፍጥነት ይረዳል። ቶሎ በቃ ገባ ወጣ ነው ማደርገው ማለት ነው ኦኬ። እያነሳው ክር አላዞርም እንጂ በቀጥታ መስፋትና ክሩን ማዞርም ይቻላል። አሁን እኔ አሳያችኋለሁ በደንብ ያኛውን። አሁን ይሄ ቀላሉ መንገድ በመሃል ማስገባት ብቻ ነው ማለት ነው የሚጠበቅባችሁ። ይሄንን ሪፒተድሊ መደጋገም ማለት ነው። በቃ እስኪያልቅ የቆረጥነው እስኪያልቅ ድረስ መደጋገም ማለት ነው። እሺ ይሄንን በደንብ ካያችሁት በጣም ቀላል ነው ማለት ነው። እኔ እንደማደርገው መደጋገም በአውራጣት እሱን መያዝ። ከዛ ጫፏ ያዝ አድርጋችሁ እንደዚህ አሁን እኔ ማደርገውን መከተል ብቻ ነው የሚጠበቅባችሁ። የቁልፍ ቀዳዳ መስሪያ ማሽን ባይኖራችሁ በአቅራቢያችሁ ባታገኙ ምናምን ከስራ አትገደቡ። አሁን እንደዚህ ቀጥ አድርገን ምንሰራ ከሆነ ደግሞ እንደዚህ መርፌውን ማዞር። ሁለቱም ተመሳሳይ ነው። እኔ ቀላሉን መንገድ ስለምጠቀም ነው ኦኬ። አሁን እንዳሳዩአችሁ። ነገር ግን በጣም ቢቀለው ምን ታደርጋላችሁ? እቺን በአውራጣት መያዝ ሞር ለስራው ያቀላችኋል። ቀደም ብላችሁ እሷን በአውራጣት ትይዛላችሁ፣ በመሃል መግባት ብቻ ነው። እሱን መደጋገም። ውድ ቤተሰቦቼ እንግዲህ በ2018 ሞቅ ደመቅ ብለን በሰፊው ስለምመጣ ጥያቄያችሁን በደንብ
እቀበላለሁ። ኮመንት አድርጉልኝ። የወንዶች ልብስ አትጠይቁኝ። ከዛ ውጭ ግን ስታዘዝ የትኛውንም ልብስ ቪዲዮ ቀርጽላችኋለሁ። ካልሆነም እንደነገርኳችሁ በአቡጀዲ በሌላች መንገዶች የምሰራበትን መንገድ ስለማመቻች ጥያቄያችሁን በደንብ እቀበላለሁ። በተለይ የሴቶችና የህጻናት አልባሳት ኮመንት 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 ይደረጉ። ውድ ቤተሰቦች ቪዲዮ የምሰራላችሁ ይሆናል። ያው እንደዚህ የደጋገምን የቁልፍ ቤት ቀዳዳችንን መስራት ነው። ይሄው እንደምታዩት አይ ቲንክ በጣም ቀላል ነው አይደል? ከባድ አይደለም። ቺን መደጋገም ነው በቃ የሚጠበቅብን። ውድ ቤተሰቦች በተደጋጋሚ ስልኬን እየሞከራችሁ ስልኬም እየሰራም አልነበረም፣ ተበላሽቷል። ስልኬ ሲሜም ራሱ አሁን አይ ቲንክ እንደ አዲስ ነው ያወጣሁት። ስለዚህ ከዚህ በኋላ ስላስተካከልኩት ታገኙኛላችሁ በደንብ። መማርም የምትፈልጉ ሰዎች፣ ስለ ቢዝነስ ምክር ሀሳቦች ማግኘት የምትፈልጉ ሰዎች በመደወል ኮንታክት ልታደርጉኝ ትችላላችሁ። ይሄው ውድ ቤተሰቦች ቀለል ባለ መንገድ የቁልፍ ቤታችንን ቀዳዳ እየሰራን ነው። ያ ስለዚህ መደወል የምትፈልጉ በ0900015184 ላይ በመደወል ያገኙናል። በአካል ኮርስ መውሰድ የምትፈልጉም በዚህ ስልክ ደውሉልን። በኦንላይን በቅርቡ እንጀምራለን እንደ እግዚአብሔር ፍቃድ። ያኔ በሰፊው ብዙ ሰዎች ጋር እንደርሳለን ብለን እናስባለን። ማዘዝም የምትፈልጉ በዚህ ቁጥር መደወል ትችላላችሁ። የኔ ውድ ቤተሰቦች ያው እንደምታዩት በጣም በቀላሉ ኦልሞስት እየጨረስን ነው። ስለዚህ ይሄንን በመደጋገም ምልክት ያደረጋችሁበት ቦታ ላይ የቆረጣችሁ ከቁልፋችሁ ሳይዝ እኩል እንዲሆን ነው የሚመከረው፣ ያለበለዚያ ይበላሽባችኋል። ቁልፉን ማሳለፍ የሚችል የማይጠብም የማይሰፋ መሆን አለበት። ስለዚህ የቁልፍ ልኬታችሁን ባላንስ ማድረግ ይጠበቅባችኋል ማለት ነው። የኔ ውድ ቤተሰቦች በጣም ብዙ ሰዎች ቴሌግራም ላይ ትጽፉልኛላችሁ። በጣም ብዙ ሰዎች ተምራችኋል። ወደ ስራ መግባት ግን ከብዷችኋል። እንዴት ላደርግ? ብዙ ጥያቄዎች ነው የምትጠይቁኝ። በአብዛኛው እናንተ የምትጠይቁኝ ጥያቄዎች የቢዝነስ ምክሮች ብዬ በብዛት በሰራኋቸው ቪዲዮዎች ውስጥ የሚገኙ መልሶች ናቸው። ስለዚህ እዛ ውስጥ ቪዲዮቹን በማየት ወደ ተግባር መቀየር ነው። እኔ ባወራ የምቀይረው ነገር የለም። እናንተ ወደ መሬት ወደ ተግባር እስካልቀየራችሁት ድረስ የኔ ማውራት የኔ እናንተ መምከር አይደለም ኢምፖርታንት። ምክንያቱም በጣም በብዙ ብሮች ተከፍሎ የሚገኝ የቢዝነስ አይዲያ ጨምሮ የቢዝነስ ምክሮች በጣም በተደጋጋሚ ቪዲዮ ሰርቻለሁኝ። በጣም በሚገርም ሁኔታ ግን እይታ ራሱ ብዙ የሌላቸው እነሱ ናቸው። ደኔ የፈለገ ጎበዝ ዲዛይነር ብንሆን አያችሁት አይደለ? ይሄው ቆንጆ ሆኖ ቁልፍ ቤታችን አለቀ፣ ቁልፋችን ገባ። ይሄንን ይመስላል። ቁልፍ ቤታችን አልቋል። የኔ ውድ ቤተሰቦች የፈለገ ጎበዝ ዲዛይነር ብንኖር መሸጥ እስካልቻለን፣ ማርኬቱ ላይ መንቀሳቀስ እስካልቻለን ዋጋ እንደሌለው ብታውቁ ደስ ይለኛል። ክሬቲቭ መሆን፣ ጎበዝ ሰፊ መሆንና ፓተርን መቻል ማለት ካልሸጣችሁት እውቀታችሁን ዋጋ ስለሌለው ቢዝነስ ነክ የሆኑ ሀሳቦችን በአንክሮ በደንብ ብትመለከቷቸው ደስ ይለኛል። አሁን ደግሞ ሱሪ እንዴት ነው እግሩን የጨርቅ ሱሪ የምንቀመቅመው? መጀመሪያ እንቋጥራለን። የቋጠርነውን ወደ ውስጥ ደበቅ እናረጋታለን። እዚህ ላይ በጣም መጠንቀቅ ያለባችሁ የምንወስደው በጣም ከላይ በቃ ተጠንቅቀን የአንድ ነጠላ ክር ነው የምንወስደው። ኦኬ፣ ወደ ውስጥ ወደ ውጪ ምንም አይነት ክር መታየት የለበትም ማለት ነው። ኦኬ፣ እሹት እዚህኛው ሰፋለሁኝ። ከዛ ቀስልና ከዚህ ከታችኛው አንድ ነጠላ ክር ነው የምፈልገው። ኦኬ፣ ከዛ ከላይ ይዛለሁኝ። በቃ ይሄንን መደጋገም ኢትስ ሶ ሲምፕል። የተለያየ አይነት አዘማዘም አይነት አለ። እኔ የምጠቀምበትን ቀላሉ መንገድ ነው ማሳያችሁ። ይሄው
እንደዚህ እችን የስ እዛ ውስጥ መክተት ማለት ነው። ይሄንን ሪፒተድሊ መደጋገም ዙሪያውን የሱሪያችንን የጨርቅ ሱሪያችንን የጨርቅ ልብሳችንን ዙሪያ መደጋገም ምንም አይነት ክር ወደ ውጪ መታየት ስለሌለበት ነጥለን በጣም በቃ ከላይ ያለችውን የክሯን ፓርት ነው ማለት ነው የምንወስደው። ውድ ቤተሰቦች እሱን እንዳትረሱ። አይ ቲንክ ይጠቅማችኋል። በተለይ ፊኒሽንግ ላይ ልብስ ከሰራችሁ በኋላ የቁልፍ ቀዳዳ የምታሰሩበት ማሽን ባታገኙ በአቅራቢያችሁ ባይኖር በእጃችሁ እንደዚህ መስራት ትችላላችሁ። የጨርቅ ሱሪዎችን እንደዚህ ስትዘመዝሙ ታያችሁ አይደል? ምንም አይነት ምን አይታይም፣ ስፌት አይታይም ምንም አይነት እና ስራችሁን ያሳምረዋል። ከላይ በማሽን የተሰራ ነገር ስለማይኖረው በጣም ቀላል ነው። እየሰራችሁበት ተጠቀሙ። ባይዘዌ ለክር መዘምዘም እንደዚህ ቁልፍ ቤት መስራት ምናምን ብቻ ችለው በዚህ ስራ የሚቀጠሩ ሰዎች እንዳለ ታውቃላችሁ። የምሬን ነው። ይሄንን መዘምዘም፣ ቁልፍ ቤት መስራት፣ መተኮስ ብቻ ራሱን የቻለ ስራ ነው። እንጀራ መሆን የሚችል ስራ ነው። የግድ ፓተርን የግድ መስፋት ካልቻልኩ የሚባሉ ነገር የለም። በዚህ ያኛ ቢከብዳችሁ በዚህ እንኳን እንጀራ ይበላል። ለጠቃሚ ቪዲዮ እንገናኛለን። ባባይ